ሰላም ወገኖች እንደምን ዋላችሁ፣ እንደምን አደራችሁ ብዬ ሰላምታዬን ካቀረብኩኝ በኋላ ወደ ዕለቱ መረጃዎቼ ነው በቀጥታ የምገባው እና የዕለቱን መረጃዎችን አጠር ባለ መልኩ አቅርቤ ከዛ በኋላ የራስን አስተያየት እሰጣለሁኝ ማለት ነው እና የማተኩረው የመቀሌ ጦርነት ስጋት፣ የኢኮኖሚ ቀውስ፣ የበረራ መቋረጥና የወታደራዊ ዝግጅቶች የምለው ነው እና የጉዞ ማስጠንቀቂያ ጊዜ ካለኝም እና እነኚህ ዙሪያ መረጃዎችን አጠር አድርጌ ካስቀረብኩኝ በኋላ የራስን ወደ ራሴ ደግሞ እመለሳለሁ። ይህም ኢትዮጵያን እንድትወርቅ የሚፈልጉ ሀገራት ስለ ግብፅ እርዳታ ሊሆን ይችላል፣ የደርግ የውድቀት ሁኔታ፣ የወያኔ ውድቀትን የሚያሳዩ ነገሮችን እና የወያኔ የመጀመሪያ ውድቀት እና ከሻዕቢያ ጋር የፈጠሩት ጥምሮ የምለውን በተቻለ መጠን ከ10 እስከ 15 ደቂቃ ውስጥ ለማጠናቀቅ ሞክራለኝ ማለት ነው። ሁሉንም አጠር ባለ መልኩ እና ወደ መጀመሪያው እንግዲህ ቅድሚያ የምሰጠው በዚህኛው የመረጃዎች ላይ ነው። ከራሴ ሳይሆን መሬት ላይ ያለው መረጃዎችን ነው የምሰጣቸው። በዛሬው ዕለት ምንድነው ያለው መቀሌ ላይ እና ያንን አጠር አድርጌ ያቀርብላቸዋለሁ። ዛሬ ቀኑ ስንት ነው እናንተ ጋር? 16 በኢትዮጵያውያን አቆጣጠር የካቲት 16 ማለት ነው። በዛሬው ዕለት ምንድነው ያለው እና በመቀሌ ያለው ሁኔታ በእርግጥ ያው ሁላችሁም እንደምታውቁት በውጥረት እንደተሞላ ነው እና መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ስጋትም እየጨመረ የመጣበት ሁኔታ ነው ያለው እና በአዲስ አበባ ባለው የፌዴራል መንግስትና በትግራይ ባለስልጣናት መካከል ያለው ውጥረት ከዓመቱ መጀመሪያ አንስቶ እየተባባሰ መምጣቱንና ከተማ በከባድ ኢኮኖሚ እና የጸጥታ ቀውስ ውስጥ ነው የምትገኘው መቀሌ እና ከከተማ የተገኙ ዋና ወቅታዊ መረጃዎች ማለትም በዛሬው ዕለት አንደኛ በኢኮኖሚ በኩልም በተመለከተ በከተማ የሚገኙ ኤቲኤም አገልግሎት መቋረጥ ወይም ተቋርጧል። ሌላው የገንዘብ ወጪ ገደብም እስከ 1000 ብር ተደርጓል። ባንኮች ላይ ረጅም ወረፋ ታይተዋል እና የምግብና የነዳጅ ዋጋ በእጅጉ ጨምሯል። ኢንተርኔት ግንኙነት ሊቋረጥ ይችላል በሚል ስጋትም የንግድ ድርጅቶች በዲጂታል መንገድ ክፍያ መቀበልን አቁመዋል። ይሄ እንግዲህ መረጃ ነው የማቀርብላችሁ ከራሴ አይደለም፣ ዝም ብዬ በስሜት የምናገረው ሳይሆን ያገኙትን መረጃ ነው። እንግዲህ እዛ ያላችሁ ታውቃላችሁ ማለት ነው። ይሄ እውነት ይሁን ውሸት ይሁን ወይ ደውላችሁ ማረጋገጥ ትችላላችሁ። ያለውን ሁኔታ መረጃዬን ካቀረብኩኝ በኋላ ወደ ራሴ እመለሳለሁ ማለት ነው። መጨረሻ ላይ መጀመሪያ ፖይንቱን ልጨርስ እና እንግዲህ የኢትዮጵያ አየር መንገድም በረራን በተመለከተ የኢትዮጵያ አየር መንገድ በአካባቢው በተቀሰቀሰው ግጭት ምክንያት ከጥር ወር ጀምሮ ክልሉ የሚያደርጋቸው በረራ በሙሉ መቋረጡን እና የካቲት መጀመሪያ ላይ ግን በዚህ ወር መጀመሪያ ላይ አንዳንድ በረራዎችን ለጊዜው ጀምሮ ነበር። ግን የትራንስፖርት ሁኔታው አሁን እጅግ አስተማማኝ ስላልሆነ ያው ተቋርጧል ማለት ነው። የወታደራዊ ዝግጅትን በተመለከተ ኢትዮጵያ ፌዴራል ኃይሎች ሆኑ የትግራይ ኃይሎች በየድንበሮቻቸው ላይ ስምሪት እያደረጉ ነው። የመቀሌ ነዋሪዎችም መሰረታዊ ቁሳቁሶችን ማከማቸት የጀመሩ ሲሆን ብዙዎች አዲስ አበባ ወይም ኮሚኒኬሽን መቋረጥ ከመከሰቱ በፊት ከተማን ለቀው ለመውጣት መንገዶችን እየፈለጉ ነው ያሉት እና የጉዞ ማስጠንቀቂያም ያው ብሪታንያ፣ ካናዳን ጨምሮ የበርካታ ሀገራት የውጭ ጉዳይ መስሪያ ቤቶች በትጥቅ ግጭት እና በድሮን ጥቃት ስጋት ምክንያት ወደ ትግራይ ክልል የሚደረጉ ማናቸውንም ጉዞዎችን በጥብቅ አግደዋል ማለት ነው። እንግዲህ ይሄ አሁን ያልኳቸው ነገሮች
መረጃዎች ናቸው። መሬት ላይ ያለው መረጃ ነው ያቀረብኩላችሁ። ከዚህ ቀጥዬ ደግሞ የራሴን እንትን ለመስጠት እፈልጋለሁ። በተለይ ሀተታው በሉ የፈለገውን ግን በተለይ በሶስተኛ ደረጃ ላይ የወታደራዊ ዝግጅት የምለው ላይ የራስን ምልከታ ለማቅረብ እሞክራለሁ። ይህም የኢትዮጵያ ፌዴራል ኃይሎችም ሆኑ የትግራይ ኃይሎች በድንበሮቻቸው ላይ ስምሪት እያደረጉ ነው የምለው ነው እና በመቀሌ ነዋሪዎች መሰረታዊ ቁሳቁሶችን ማከማቻ የጀመሩ ሲሆን ብዙዎች አዲስ አበባ ወይም የኮሙኒኬሽን መቋረጥ ከመከሰቱ በፊት ከተማን ለቀው ለመውጣት መንገዶች እየፈለጉ የምለው ላይ የራስ ምልከታ ለመስጠት ነው። እንግዲህ ይህ በትግራይ ታሪክ ውስጥ የመጀመሪያ ነው። በቃ እንደዚህ አይነት ተደርጎ አይታወቅም። ነዋሪው መቀለን ለቀው ወደ አዲስ አበባ ወይም ደግሞ ሌሎች ክልሎች መሰደድ በትግራይ ታሪክ ውስጥ ይህ የመጀመሪያ ነው። የመጀመሪያ በምንም ተአምር በደርግም ባለስላሴም በወያኔም እስካሁን ድረስ ተደርጎ አይታወቅም። የመቀሌ ህዝብ የሚሰደደው ወደ ሱዳን ወደ ሱዳን እና ጎረቤት ሀገሮች ነው እንጂ ወደ ኢትዮጵያ የተሰደደበት ጊዜ የለም። በጦርነቱ ምክንያት በዛ ምክንያቱም አምኖት የተቀበሉት ነው ወያኔን ህዝቡ። ስለዚህ የሚሰደዱት ያው ከወያኔ ጋር ነው የሚሰደዱት እንጂ ወያኔን ጠልተው ወደ ኢትዮጵያ ሲሰደዱ ይህ የመጀመሪያ ነው በኢትዮጵያ ታሪክ ውስጥ የትግራይ ህዝቡ ማለት ነው። ይህ ሊሆን የቻለው ለምንድን ነው ቢባል በቃ ወያኔን ለመጀመሪያ ጊዜ ነው የትግራይ ህዝብ የጠላው ማለት ነው። ይሄ በተግባር የሚታየው ነው። ተቀባይነት አጥቷል በህዝቡ ዘንድ። ተቀባይነት ቢያገኝ ኖሮ አንድ መቀሌን አይለቁም። ሁለተኛ ደግሞ ብሰደዱም ወደ ሱዳን ወይ ወደ ኤርትራ ነው እንጂ የሚሰደዱት ወያኔ ወዳለበት ወደ ኢትዮጵያ ተቃራኒ አይሰደድም ህዝቡ። ይህ የሚያሳየው ምንድነው? ለመጀመሪያ ጊዜ በታሪክ በወያኔ ታሪክ ውስጥ በቲፒኤልኤፍ ታሪክ ውስጥ ይህ የመጀመሪያ ክስተት ነው። አንድ ያ ነው። ሁለተኛው ለመጀመሪያ ጊዜ ወያኔ ወታደሮች ወያኔን ጠርቶ ኮሎኔሎች፣ ጀነራሎችም ለመጀመሪያ ጊዜ ወያኔን ጠርቶ አፋር ላይ የተደራጁበት ሁኔታ ነው ያለው። ይህ ወያኔን ካለመቀበል የተነሳ ነው። በሶስተኛ ደረጃ በፖለቲካ ፓርቲዎችም አካባቢውን የነጌታቸው መደራጀት፣ ሌሎችም ተቃዋሚ ፓርቲዎች በቃ ወያኔን ለቀው የራሳቸውን ፓርቲ ሲመሰረቱ ይህ በወያኔ ታሪክ ውስጥ የመጀመሪያ ጊዜ ነው ማለት ነው። እና ይህ የሚያሳየው ምንድነው? የወያኔ ውድቀትን የሚያሳይ ነገሮች ናቸው እነዚህ። በቃ ለመጀመሪያ ጊዜ ይህንን እንዴት ማየት አቃታቸው? እንዴት ማየት ተሳናቸው ወያኔዎች? ያኔ በደርግ ጊዜ ሲሰጡ የነበሩት ፕሮፓጋንዳ እና አሁን የሚያደርጉት ሰማይና ምድር ነው። ያኔ ስትሉ የነበረው ወያኔ ስለነበረው ወደ ወታደራዊ መንግስትን ከጣን በኋላ ስልጣኑን ለህዝብ እንሰጣለን ነበር ያለው እና በዛ ምክንያት ነው ህዝብ እናንተን ሊከተል የቻለው። አሁን ስልጣኑን ደግሞ ለሌላው ስታስረክቡ መልሳችሁ ደግሞ ወደ ውጊያ የምናስገባቸዋል። ይሄ ግራ የሚያጋባ ነገር ነው። ይሄ በጣም የወያኔ ወደ አንደኛ የወያኔ ውድቀት የጀመረው አሁን አይደለም። የወያኔ ውድቀት የጀመረው ገና ስልጣን ላይ ያለው ነው። በህዝብ ዘንድ ተጠሉ። የሲዳማው፣ የወለጋው፣ የሁሉም ክልሎች ተቀባይነት አጣ ወያኔ። ነባሪያዊን ሁኔታ የሚያየው ህዝቡ ነው። የውጭው ሊያይ አይችልም። ዝም ብሎ በደመ ነፍስ ነው የምናገረው። ያነበንባል፣ በስሜታዊ ነው የምናገረው። እውነታው የሚያውቁት ግን ህዝቡ ነው። መሬት ላይ ያለው ህዝብ ነው ያለው። እዛ ላይ የሚያውቁት መሬት ላይ ያለው ህዝብ ችግሩን ያውቋል። በቃ ወያኔ እንደማይሆነው እንደማይበጀው እና ተቃውሞ በዛበትና ቲፒኤልኤፍን ወደ መቀሌ ሸኙት ማለት ነው። ህዝብ ከተነሳ ከተቃዋሚ በጣም አደገኛ ነው፣ መጥፎ ነው፣ ከባድ ነው። እና የወያኔ ውድቀት የጀመረው ያንን ነው። ከመለስ
ሞት በኋላ ነው ይህ ሁሉ የተከሰተው። ህዝቡን መያዝ አልቻለም። ሌላው ከተሰደደ በኋላ ውጊያ ተጀመረ። እንግዲህ ከዛ ትምህርት ተሸነፈ ማለት ነው። ሁለተኛው ስቴፕ በውጊያ ተሸነፈ። መጀመሪያ ወደ መቀሌ ሸሸ። ከዛ በውጊያ ተሸነፉ ማለት ነው ቲፒኤልኤፎች። ከተሸነፉ በኋላ በይቅርታ መቀሌ መቆጣጠር ሲችል መንግስት በይቅርታ መልክ በቃ ወደ ፕሪቶሪያ እርቅ በሰላም ወርዶ አብረን እንስራ፣ አብረን እንደግ፣ አብረን በቃ እንስራ የሚል ሁኔታ አሁን ከነጌታቸው ጋር እንደምሰራ ማለት ነው። ከእነንትና ጋር ከሌሎቹም ጋር ወደ ሰላም ከመጣቸው አብረን እንስራ ብለው እስቲ ሰላም ይምጣና ሀገራችን እናሳድግ ከምን አንጻር ይቅርታ አድርጎ እንግዲህ መቆጣጠሩን አቆመ ማለት ነው። መቀሌ ከሻዕቢያ ጋር እንግዲህ ቅራኔ የተፈጠረው በፕሪቶሪያ አብራችሁ ስለሄደ ነው፣ ያ ይታወቃል። እና አሁን የሚሻለው የትኛ ነው ለእናንተ? እስቲ አማርቱ። ከሻዕቢያ ጋር መሆን ነው ወይንስ ካለው መንግስት ጋር አብሮ መስራትን ነው? ለራሳችን ህይወት ሆነ ለሀገሪቷ ሰላም፣ ለህዝቡም ደህንነት የትኛው ነው የሚሻለው? ከሻዕቢያ ጋር መሆን ነው ወይንስ ካለው መንግስት ጋር አብሮ መስራት ነው? ከውጭ ሀገር መንግስታት ጋር መስራት ነው ወይንስ ከሀገር ውስጥ ካሉት እንትኖች ጋር አብሮ መስራት ነው? ይሄ እንዴት እንዳልታያቸው ሊገባኝ አልቻለም። እና በጣም የሚያሳዝኑ ነገሮች ናቸው። ልክ ተመሳሳይ ነው። የደርግ ውድቀትም ከዚህ ጋር የሚመሳሰል ነው። ደርግ ጠቅላላ ህዝቡ ወደ ጎረቤት ሀገር ነበር መሰደድ ያበዛው፣ ጭቆና ስለበዛበት ማለት ነው። እና ከዛ ከተሰደደ በኋላ ብዙ ነፃ አውጪ ፈለቁ ማለት ነው። እነኚህ ወደ ውጭ በሚሰደዱበት ሰዓት ሌሎች ሀገሮች ደግሞ እነኚህ የተሰደዱ ዜጎችን የሚፈልጓቸው አሉ። ለምሳሌ ኢትዮጵያን የሚጠሉ ማለት ነው፣ እንደ ግብፅ ያሉትን። እና እነኚህ ደግሞ አደራጅተው ኢትዮጵያውያንን እርስ በራሳችን እንድንዋጋ አደረጉ ማለት ነው። ከእልቂቱ ልንወጣ አልቻለም። ከግብፅ ጋር የተባበረ ግብፅ ዋናዋ በአባይ ምክንያት ኢትዮጵያ እንድትተላለቅ ነው የምትፈልገው። እና ተባብረን ተጋግዘን ወይ ደግሞ ምንድነው ቶሌሬት ተደራርገን ሀገራችንን አንድ ላይ እንትን ካላደረግን በስተቀር የውጭ ዜጎች በአይነ ቁራኛ ያሉ ትንሽ ገንዘብ ነው የሚሰጡት። ወይ $500,000 ለአመት ሊሰጡ ይችላሉ። የማይረባ ገንዘብ ነው። እና በዚህ ስንት ሺህ ሰው ነው የሚያልቀው መሳሪያ በመስጠት። እና ለእነኛ እየተዳረጉ እንግዲህ ጠላት የሻዕቢያ ጠላትም ተመሳሳይ ነው። ሻዕቢያም ተመሳሳይ ነው። በቃ ያለው ሁኔታ ከግብፅ ያተረፈችው ነገር የተጠቀመችው ነገር የለም። ምን ያደረገችላት ነገር አለ? መሳሪያ በመስጠት የኤርትራኖችን ህዝብ ከማጨራረስ ሱዳን በመላክ ሶማሊያ በመላክ ኢትዮጵያ በመላክ ወደ የመን በመላክ የኤርትራን ህዝብ ከማጫረስ ውጭ ግብፅ ምንድነው ለኤርትራ ያደረገችው? ምንም የጠቀመቻት ነገር የለም። እና ይህንን አውቃችሁ ካለፈው ታሪካችን ይህን በመገንዘብ እንግዲህ የሚያዋጣው ካለው ቶለሬት ተደራርጎ መስራቱ የሚሻል መሰለኝ። ለኢትዮጵያም ለህዝቡ ደህንነትም ምርጫው የህዝቡ ነው ማለት ነው። እና ህዝብ እንግዲህ ከተዋቸው ያው ምንም ማድረግ አይችሉም። ወያኔ እኔ እርግጠኛ ነኝ ወያኔ ጥይት ጦርነት ከተነሳ እንደሚወርቅ እንደ ደርግ እንደሚጠፋ እርግጠኛ ነኝ። ምክንያቱም ገና ሳይዋጋ ህዝቡ በቃ ሸሽቷል፣ ጥሏቸው ወታደሮቹ እየጠላ ነው። አሁን በወያኔ እንትን ውስጥ ያሉት ራሳቸው አንዳንድ ዜናዎችን እንደሳይ የኢትዮጵያ መንግስት በገባለን እኛ መዋጋት አንፈልግም እያሉ እንግዲህ አንፈልግም ካለ ህዝቡ ወታደሩ ህዝቡ ማለት የህዝቡ አብራክ ነው። እና እንዴት አድርጋችሁ እና ለህይወታችሁም ስትሉ አትልስ ካለው እንግዲህ ቶለሬት ተደራርጎ አንድ ላይ ኢትዮጵያን ሀገሪቷን ማሳደግ በኢኮኖሚ በሌላው በመተጋገዝ አብሮ ማደጉ የሚሻል ይመስለኛል። እንግዲህ የዛሬው መረጃዬም ይሁን የራሴ ምልከታዬን ይሄን ይመስላል። ስላዳመጣችኝ አመሰግናለሁ። ታንክ ዩ ቨሪ ማች